የማቴዎስ ወንጌል ምዕራፍ 11 ጌታችን ኢየሱስም 12ቱን ደቀ መዛሙርቱን ማዘዙን ከፈጸመ በኋላ ሊሰብክና ሊያስተምር ወደ ከተሞቻቸው ሄደ። ዮሐንስም በእስር ቤት ሳለ ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ ሁለቱን ወደ እርሱ ልኮ የሚመጣው አንተ ነህ ወይስ ተስፋ የምናደርገው ሌላ አለ አለው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትንና የሰማያችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮዎችም ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል። በእኔ የማይሰናከል ሁሉ ብፁዕ ነው። እነዚያም ከሄዱ በኋላ ጌታችን ኢየሱስ ስለ ዮሐንስ ለሕዝቡ እንዲህ ይላቸው ጀመር። ምን ልታዩ ወደ ምድረ በዳ ወጣችኋል? ከነፋስ የተነሳ የሚወዛወዘውን ሸምበቆ ነውን? ወይስ ምን ልታዩ ወጣችኋል? ቀጭን ልብስ የለበሰ ሰው ነውን? እነሆ ቀጭን ልብስ የሚለብስ በነገሥታት ቤቶች አሉ። ምን ልታዩ ወጣችኋል? ነቢይ ነውን? አዎን፣ እሱ ከነቢይ እጅግ ይበልጣል እላችኋለሁ። እነሆ እኔ በፊትህ መንገድህን የሚጠርግ መልእክተኛዬን ባንተ ፊት ልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነውና። እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም፣ በመንግሥተ ሰማያት ግን የሚያንሰው ይበልጠዋል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ የተገፉትም ይናጠቋታል። ነቢያትም ሁሉ ኦሪት እስከ ዮሐንስ ትንቢትን ተናግረዋልና። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። ጆሮ ያለው መስማትን ይስማ። ይችን ትውልድ በምን እመስላታለሁ? በገበያ ተቀምጠው ጓደኞቻቸውን የሚጠሩ ልጆችን ትመስላለች። እንዲህም ይሏቸዋል፣ እምቢልታ እየነፋን አቀነቀንላችሁ፣ አልዘፈናችሁም። ሙሾ አወጣንላችሁ፣ አላለቀሳችሁም። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱ ግን ጋኔን አለበት አሉ። የሰው ልጅ እየበላና እየጠጣ መጣ፣ እነርሱ እነሆ የሚበላና የሚጠጣ የወይን ጠጅ የሚጠጣ ቀራጮችንና የኃጥአን ወዳጅ ነው አሉት። ጥበብም ከልጆቿ የተነሳ ጸደቀች። ከዚህ በኋላ ጌታችን ኢየሱስ ብዙ ታምራትን ያደረገባቸውን ከተሞች ንስሐ ስላልገቡ ይነቅፋቸው ጀመር። እንዲህም አላቸው፣ ኮሪዛ ወዮልሽ፣ ቤተሳይዳ ወዮልሽ! በእናንተ የተደረገው ታምራት በጢሮስና በሲኖዳ ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው አስቀድመው ንስሐ በገቡ ነበር። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ጢሮስና ሲኖዳ ዕረፍትን ያገኛሉ። ቅፍርናሆም አንቺ እስከ ሰማይ ከፍ ከፍ ብትይ እስከ ሲኦል ትወርጃለሽ። በአንቺም የተደረገው ተአምራት በሶዶም ተደርጎ ቢሆን እስከ ዛሬ በኖረች ነበር። ነገር ግን እልሻለሁ በፍርድ ቀን ከአንቺ ይልቅ የሶዶም ምድር ዕረፍትን ታገኛለች። ያን ጊዜም ጌታችን ኢየሱስ መልሶ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ምስጢር ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ገልጸኸዋልና አመሰግንሃለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲሁ ሆኗልና ሁሉም ከአባቴ ዘንድ ተሰጠኝ። ከአብ በቀር ወልድን የሚያውቀው የለም፣ አብንም ከወልድ በቀር ወልድ ሊገልጥለት ከሚፈልገው በቀር የሚያውቀው የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬ በላያችሁ ተሸከሙ፣ ከእኔም ተማሩ። እኔ የዋህ ነኝና ልቤም ትሑት ነውና ለነፍሳችሁም ዕረፍትን ታገኛላችሁ። ቀንበሬም ልዝብ ሸክሜም ቀላል ነውና። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ። ታዲያ ሐሳብ አስተያየት ካላችሁ ሐሳብ አስተያየታችሁን አትንፈጉኝ። ስላዳመጣችሁኝ አመሰግናለሁ። ቸር ቆዩልኝ።